ሰላም የኢትዮያን ተከታታዮች እንዴት አላችሁልን? ዛሬ በባህር ዳር ዩኒቨርሲቲ ፊዚክስ ፍሬሽማን ሚድ ኤግዛም ተገናኝተናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እናመሰግናለን። አንደኛ ጥያቄ ምንድነው የሚለው ኤካር ፍሮም ረስት ኤንድ ዩኒፎርምሊ አክሰለሬትድ ቱ ፋይናል ስፒድ ኦፍ 20 ሜትር ፐር ሰከንድ ኢን ታይም ኦፍ 50 ሰከንድ ሃው ፋር ዳዝ ዘ ካር ትራቭል ዱሪንግ ዚስ ታይም። ፈርስት ኦፍ ኦል ያለንን ጌሞች እንያቸው። ከፍሮም ረስት ስለሚል ኢኒሻል ቬሎሲቲያችን ዜሮ ነው ማለት ነው። ዩኒፎርምሊ አክሰለሬትድ ስለሚል ደግሞ ስትን ህግ ወይም ደግሞ ኤስ ዩ ቪ ኤ ቲ የምንላቸውን ህጎች የእነሱን ህግ መጠቀም እንችላለን ማለት ነው። ቱ የፋይናል ስፒድ 20 ሜትር ፐር ሰከንድ የመጨረሻው ፋይናል ስፒዱ 20 ሜትር ፐር ሰከንድ ነው፣ ቪ ፋይናል ማለት ነው። ኤንድ ታይም ደግሞ የተሰጠን 15 ሰከንድ ነው። ሃው ፋር ዳዝ ትራቭሊንግ ዱሪንግ ታይም በዚህ ታይም ውስጥ ስንት ሜትር ተጓዘ ነው የሚለው። ስለዚህ የተጠየቅን ዲስታንስ ምን ሚል ህግ አለን? ዩ ፕላስ ቪ ኦቨር ቱ ታይምስ ቲ ሚል አለ። ዩ ፕላስ ቪ ኦቨር ቱ ማለት አቬሬጅ ቬሎሲቲ ነው፣ ታይም ማለት ነው። አቬሬጅ ዩ ፕላስ ቪ ኦቨር ቱ ኢኒሻል ቬሎሲቲ 20 ተሰጥቶና 0 ተሰጥቶና ፋይናል ቬሎሲቲ 20 ተሰጥቶና 20 ኦቨር 2 ታይምስ 15 ኢዝ ኢኳል ቱ 150 ይመጣል። 150 ደግሞ ጥያቄያችን ላይ ኤ ላይ የሚገኘው ነው ማለት ነው። ሁለተኛ ጥያቄ ቀላል ነው። ምንድነው ጥያቄ የሚለው ኮንሲደር ዘ ስሪ ቬክተርስ ቬክተር ኤ ኢዝ ኢኳል ቱ 3i ማይነስ 3j ቬክተር ቢ ኢዝ ኢኳል ቱ ማይነስ i ማይነስ 4j ኤንድ ሲ ማይነስ 5j ማይነስ 5i ማይነስ 5j ነው። አር ታይምስ ቬክተር ኤ ማይነስ ኬ ታይምስ ቬክተር ቢ ፕላስ ቬክተር ሲ ኢዝ ኢኳል ቱ 0 ዘ ቫልዩ ኦፍ ስካለርስ አር ኤንድ ኬ ሪስፔክቲቭሊ የአር እና የኬን ዋጋ መናገር ነው። ይሄ እንደዚህ አይነት ኢኩዌሽን ሲሰጣችሁ የምታደርጉት መጀመሪያ የአይ እና የጄን ዋጋዎች በመደዳ እንትን ማለት ነው። ለምሳሌ አር ማን ኤን ነው የሚያበዛ አይደለ? ሁለቱንም ስሪ አይንም ስሪ ጄንም ያበዛል። ስለዚህ የአይ ቫልዩዎች ተደምረው 0 ይመጣል ትላላችሁ። የጄ ቫልዩዎች ተደምረው 0 ይመጣል። እንደዛ አድርጋችሁ ነው ሶልቭ የምታደርጉት ማለት ነው። ከዚህ ላይ አሁን ለምሳሌ አር ታይምስ ኤ የሚለው የአይ ቫልዩዎችን ስንደምራቸው 3 ታይምስ አር ይሆናል። ዟላ ደግሞ የኬ ታይም ማይነስ ይዞ ስለሚገባ ፕላስ አይ ይሆናል። ፕላስ ኬ አይ ፕላስ ኬ ይሆናል። ማይነስ 5 ኢዝ ኢኳል ቱ 0 ማለት ነው። ከዛ በኋላ አይ የሲ ዋጋ ወይም ደግሞ 5 ማይነስ 5 ከኢኩዌሽኑ ኋላ ሲሄድ ፖዚቲቭ 5 ይሆናል። ስለዚህ 3r ፕላስ ኬ ኢዝ ኢኳል ቱ 5 ይሆናል። ይሄ አንድ ኢኩዌሽን ይሆናል ማለት ነው። ሁለተኛ ኢኩዌሽን ደግሞ ማይነስ 3r ፕላስ 4k ኢዝ ኢኳል ቱ 5። ከዛ በኋላ ለኬ ሶልቭ ስናደርግ ምን ይሆናል? k ኢዝ ኢኳል ቱ 5 ማይነስ 3r ይሆንልናል። ከዛ በኋላ ከሁለተኛው ኢኩዌሽን ላይ ሰብስቲቱት ስናደርገው 3r ፕላስ 4 ማይነስ 5 በኬ ቦታ 5 ማይነስ 3r ነው ስንተካ ማይነስ 3r ፕላስ 4 ታይምስ 5 ማይነስ 3r ማይነስ 3r ፕላስ 20 ማይነስ 12r ኢዝ ኢኳል ቱ 5 ይሆናል። መጨረሻ ላይ የአር ዋጋን አንድ እናገኛለን ማለት ነው። ኢኩዌሽን 1 ደግሞ ድጋሚ ከk ኢዝ ኢኳል ቱ 5 ማይነስ r ላይ 3r ላይ አንድ ስንተካ k ኢዝ ኢኳል ቱ 5 ማይነስ 3 የኬን ቫልዩ 2 እናገኛለን ማለት ነው። ስለዚህ የሁለቶች አንሰር አር አንድ ነው፣ ኬ ደግሞ 2 ነው። ከዚህ ላይ ማዝ ያለባችሁ እንዳልኳችሁ የአይ እና የጄን ቫልዩ ለየብቻ እንትን ማለት ነው። ማሳቸው 20 ግራም ማስ ኦፍ ብሊት የተሰጠን 20 ግራም ነው፣ 0.02 ኪሎ ግራም ማለት ነው። ማስ ኦፍ ብሎክ ደግሞ 8 ኪሎ ግራም ነው። ፋይናል ቬሎሲቲ 1 ሜትር ፐር ሰከንድ ነው። ይሄ የምንሰራው በኮንሰርቬሽን ኦፍ ሞመንተም ነው። ማስ ታይምስ ኢኒሻል ማስ ታይምስ ኢኒሻል ቬሎሲቲ ኢዝ ኢኳል ቱ ፋይናል ማስ ታይምስ ፋይናል ቬሎሲቲ ማለት ነው። ሰብስቲቱት ስናደርጋቸው 0.02 ታይምስ ኢኒሻል ቬሎሲቲ ፋይናል ማሳችን የሚሆንልን የብሎኩ ሲደመር የቡሌቱ ነው። 8 ፕላስ 0.02 አንድ ደግሞ ፋይናል ቬሎሲቲ ጊቭን ነው 0.02 ተዛላ ይለዩ ሶልቭ ስታደርጉ
401 ይመጣላችኋል ማለት ነው ኢኒሻል ቬሎሲቲ። ስለዚህ 401 የሚለው ደግሞ የሚገኘው ምርጫው ላይ ቢ። አራተኛ ጥያቄ as shown the figure below ball on a table of height h is thrown horizontally and ball is rolled off a table traveling at a speed v neglecting a resistance. How far from the bottom of the table the ball falls? ከዚህ ላይ እንደምታዩት ኢኒሻል ቬሎሲቲ 0 ነው። ስለዚህ ለታይም ሶልቭ እናደርጋለን ማለት ነው። ለታይም ሶልቭ ስናደርግ ደግሞ በቨርቲካል ሞሽን ለታይም ሶልቭ ስናደርግ ታይም ቱ ፋል ቨርቲካል ሞሽን ታይም ቱ ፋል ስንልለት ኢኒሻል ቬሎሲቲው 0 ነው። ቨርቲካል ዲስታንሱ h 1 ቲጂቲ 1 ግራቪቲ ታይምስ ቲ ስኩዌር ነው። ሶልቭ ስናደርገው ቲ ኢዝ ኢኳል ቱ አንደር ዘ ራዲካል 2h ኦቨር ጂ ይመጣልናል ማለት ነው። እንደምታውቁት ደግሞ ዲስታንስ ሆሪዞንታል ዲስታንስ v ታይምስ ቲ ነው። ቬሎሲቲ ታይምስ ታይም ነው። በታይም ቦታ 2h ኦቨር ጂ ወይም ደግሞ በቨርቲካል ሞሽን ያገኘነውን ስንተካበት v ታይምስ 2h ኦቨር ጂ ይሆናል ማለት ነው። ስለዚህ የአራተኛ ጥያቄ 2h ኦቨር v c ይሆናል ማለት ነው። ከኛው መልስ c ነው። አምስተኛ ጥያቄ a block mass m is pulled along horizontal floor with a rope that is maintained at an angle theta above horizontal. The coefficient of friction between the block and the floor is mu. What force is required to maintain the motion of the block is constant speed? በኮንስታንት ስፒድ ጊዜ እንደምታውቁት አክሰለሬሽን 0 ነው የሚሆነው። ምክንያቱም ኢኒሻል ቬሎሲቲ እና ፋይናል ቬሎሲቲ እኩል ስለሚሆኑ አክሰለሬሽን ደግሞ v ፋይናል ማይነስ v ኢኒሻል ኦቨር 2 ነው ቲ ነው ታይም ቲ። v ፋይናል እና v ኢኒሻል ግን እኩል ስለሚሆኑ 0 ይሆናል። ዘ ሆል ኢኩዌሽን 0 ስለሚሆን አክሰለሬሽኑ 0 ነው። አክሰለሬሽን ማለት የስፒድ ልዩነት በተሰጠኝ ሰዓት የስፒድ ያለው የስፒድ ልዩነት ማለት ነው። ስለዚህ ምንም አይነት ኮንስታንት ስፒድ ከሆነ ደግሞ ምንም አይነት የስፒድ ልዩነት ስለሌለ አክሰለሬሽን በኮንስታንት ስፒድ ጊዜ 0 ነው የሚለውን ህግ ትይዛላችሁ ማለት ነው። ወደፊት የሚጎትተውን ፎርሶች ስትስሉ አንደኛ ኤፍ ኮንስታንት አለ። ፎርሱ እየጎተተው ያለ የሆነ አንግል ተፈጥሮ ነው እየጎተተው ያለ። በዛ ጊዜ ደግሞ ምን አለ ማለት ነው ኤክስ ኮምፖነንት ወይም ኤፍ ኮስቴታ ነው በጎን እንዲንቀሳቀስ የሚያደርገው ፎርስ ማለት ነው ኮምፖነንት። ይሄ ወደ ጎን እንዲንቀሳቀስ የሚያደርጉት ወይም ደግሞ ኤክስ ኮምፖነንቶች ናቸው ማለት ነው። ሆሪዞንታል ቨርቲካል ኮምፖነንቶች ደግሞ አንደኛ ዌት አለ፣ ሁለተኛ ሳይን ቴታ አለ ቨርቲካል ኮምፖነንት፣ ሶስተኛ ደግሞ ኖርማል ፎርስ አለ። ስለዚህ በኤክስ በዋይ ዳይሬክሽን ያሉት ኮምፖነንቶቹ ሲደመሩ 0 ነው የሚመጣ። ስለዚህ ማስ ታይምስ ግራቪቲ ማይነስ ፎርስ ታይምስ ሳይን ቴታ ማይነስ ኖርማል ፎርስ ኢዝ ኢኳል ቱ 0 ይሆናል። ኖርማል ፎርስን በቀኝ ስንወስደው ፖዚቲቭ ስለሚሆን ኖርማል ፎርስ ኢዝ ኢኳል ቱ ማስ ታይምስ ግራቪቲ ማይነስ ፎርስ ታይምስ ሳይን ቴታ ይሆናል። ፍሪክሽን ፎርስ እንደምታውቁት ሚው ታይምስ ሚው ስታቲክ እና ኬኔቲክ ሲሆን ይለያያል። ግን ለአሁኑ ሚው ታይምስ ኖርማል ፎርስ ነው። ኖርማል ፎርስ ደግሞ እንዳገኘ ነው ማስ ታይምስ ግራቪቲ ማይነስ 5 ፎርስ ታይምስ ሳይን ቴታ ነው። ሌላኛው ደግሞ ኮንስታንት ስፒድ ሲባል ሌላ የምትዙት ነገር ምንድነው? ሆሪዞንታል ኮምፖነንቱ ተመሳሳይ ሆሪዞንታል ፎርሱ እኩል ለሚሆን ምክንያቱም ፎርስ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን ነው። ከዚህ ላይ ማሱ አክሰለሬሽን 0 ስለሆነ ፎርስ ኢዝ ኢኳል ቱ 0 ይሆናል ማለት ነው። ስለዚህ ሆሪዞንታል ወይም ደግሞ እንዲንቀሳቀስ የሚያደርጉት ፎርሶቹ አንደኛ በሚንቀሳቀስበት ጊዜ ሁለት ፎርሶች አንደኛ የሚጎትተውና አንደኛ ደግሞ ሁለተኛ የሚስበው አሉ። የሚስበው ፍሪክሽናል ፎርስ ነው። የሚገፋው ደግሞ ኤፍ ኮስቴታ ነው። ሁለቶች ሲደመሩ 0 ከሆኑ በሌላ አነጋገር ደግሞ ምንድናቸው ማለት ነው? ሁለቶች እኩል ናቸው ማለት ነው። ኤፍ ኮስቴታ ማይነስ ፍሪክሽናል ፎርስ ኢዝ ኢኳል ቱ 0 ነው። ፍሪክሽናል ፎርሱ በተቃራኒ አቅጣጫ ስንወስደው ይሆንልናል፣ ፖዚቲቭ ይሆንልናል።
ከዛ በኋላ ኤፍ ተርሞችን ኤፍ የያዙ ተርሞችን አንድ ላይ ስንሰበስባቸው ኤፍ ኮስ ቴታ ማይነስ ዩ ኤፍ ሳይን ቴታ ይመጣልናል። ኤፍን ስናወጣት ዩ ኮስ ቴታ ፕላስ ዩ ሳይን ቴታ ኢዝ ኢኳል ቱ ሚውት ኤምጂ ይሆንልን። በኋላ ለኤፍ ሶልቭ ስናደርግ በሁለቱም ሳይድ ኮስ ቴታ ፕላስ ዩ ሳይን ቴታ ስናካፍላቸው የኤፍ ቫልዩ ሚው ታይምስ ኤም ማስ ታይምስ ግራቪቲ ኮስ ቴታ ፕላስ ሚው ሳይን ቴታ ይሆናል ማለት ነው። ስለዚህ ደግሞ ከምርጫው ላይ ዲ ላይ ይገኛል ማለት ነው። የዛሬውን ቪዲዮ በዚህ ጨርሰናል። ፊዚክስን ቀጣይ ፓርት የምትፈልጉ ከሆነ ኮሜንት ላይ አሳውቁ።